ክብር ለጌታ ለኢየሱስ ይሁን። እንኳን ደህና መጣችሁ ወደ እግዚአብሔር ጉባኤ እንድላችሁ ነው። አይ ይሄ ጉባኤው የተለየ ጉባኤ ነው። የእግዚአብሔር ጉባኤ ስለሆነ ነው። የእግዚአብሔር ጉባኤ ሌላ ጉባኤ ስላይደለ እግዚአብሔር ጉባኤ መገኘት መታደል ነው። ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ ይላልና ደስ ብሎኛል በሉ እስኪ በራሳችሁ ደስተኛ ነን። አሜን። ክብር ለኢየሱስ ይሁን። እስኪ ለጌታ ክብር አምጡ። ክብር ለኢየሱስ ይሁን። ሃሌሉያ። በእግዚአብሔር ጉባኤ መገኘት በጣም መታደል ነው። ደስተኞች ነን። ክብር ለኢየሱስ ይሁን። ለምን ኢየሱስ በዚህ አለ። መንፈሱ አለ፣ ቃሉ አለ፣ ውበት አለ፣ ክብሩ አለ። ባለግርማው ኢየሱስ አለ በዚህ ከሰው ይልቅ ከኛ ይልቅ የሚበልጠው ኢየሱስ ታላቁ ጌታን መምህራችን፣ ጌታችን፣ ንጉሳችን ያዳነን ጌታ ኢየሱስ ክርስቶስ በግርማው አለ በዚህ። ክብር ለኢየሱስ ይሁን። እሱ ነው ውበታችን፣ እንደዚህ ድምቀት የሰጠን፣ ኃይል የሰጠን፣ ውበት የሰጠን፣ ጤና፣ ሰላም የሰጠን፣ ረፍት የሰጠን ኢየሱስ ነው። ሃሌሉያ። ስለዚህ በሱ ጉባኤ መገኘት፣ በስሙ በተጠራ ጉባኤ መገኘት መታደል ነው። ክብር ለኢየሱስ ይሁን። ሃሌሉያ። ደስተኞች ነን በጌታ ቤት መገኘትና በእግዚአብሔር ቤት እግዚአብሔርን ማምለክ ሌትና ቀን ማለዳ በየሳምንቱ ደግሞ እንደዚህ አይነት መና በእግዚአብሔርን ቃል መካፈል አምልኮ ከእግዚአብሔር ጋር ኢንቲሜት ማድረግ መገናኘት በጣም እድለኞች ነን። ክብር ለእግዚአብሔር ይሁን። እግዚአብሔር የመረጠን የጠራን የወደደን የእግዚአብሔር ሕዝቦች ነን እና በመንፈሱ የተቀደስን የተባረክን በደሙ የነጻን ሰዎች ስለሆን ክብር ለእግዚአብሔር ይሁን። ስለዚህ ወደ እግዚአብሔር ቤት ስንመጣ ደስ እያለን እግዚአብሔርን ለማምለክና ለማገልገል ወደዚህ መተናል። ክብር ለእግዚአብሔር ይሁን። ስለዚህ በደስ ይለናል። ኢየሱስ ደግሞ በዚህ አለ። ሃሌሉያ። ኢየሱስ አለ። እስራኤሎች ያህዌ ሻማ ይሉታል በዕብራይስጥ። ምን ማለት ነው? እግዚአብሔር በዚህ አለ ማለት ነው። እግዚአብሔር ባለበት መገኘት በጣም ደስተኛ ነን እና እግዚአብሔር በዚህ ስላለ ነው ልዩ የሚያደርገው የኛን ጉባኤ እግዚአብሔር ስለተገኘ ነው። ሰው ስለተገኘ ስለተሰበሰብን ብቻ ሳይሆን እግዚአብሔር ደግሞ እኛን አግኝቶናል። ክብር ለጌታ ይሁን። በምህረቱ በቸርነቱ በማዳኑ በፍቅሩ አግኝቶን ስቦን ነው ያመጣን። እዚህ ዝም ብሎ ተራ ሰው ጠርቶን በጥሪ በአዋጅ ወይም ደግሞ በማስ ሚዲያ ተጠርተን አይደለም የመጣ ነው። በፍቅሩ ሰስበን ነው የመጣ ነው። ክብር ለእግዚአብሔር ይሁን። እኔ እግዚአብሔርን ጉባኤ ሳይ ደስ ይለኛል በጣም። እግዚአብሔር የዳኑ ሰዎችን ማርያም የኤልሳቤጥን ሰላምታ በሰማች ጊዜ ጽንሱ በውስጧ ዘለለ ይላል እና መገናኘት በጣም የቅዱሳን ህብረት ትልቅ እድል ነው ወገኖቼ። እግዚአብሔር ያለበት ሰው ጋር መገናኘት። ክብር ለጌታ ይሁን። በረከትን ካውንተር ታደርጋ እንካፈላለን፣ ጸጋ እንካፈላለን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ለማምለክ ነው የምንመጣው እዚህ። ማንም ለመታየት ማንም ለማየት አይደለም። ልጆችን እግዚአብሔር እያሳደገ ነው። ቤተክርስቲያን የእግዚአብሔር ውበት፣ የእግዚአብሔር ግርማ፣ የእግዚአብሔር ማዕከል ናት። በዚህ ምድር ላይ የእግዚአብሔር መገለጫ ናት። ክብር ለኢየሱስ ይሁን። እግዚአብሔር ስላለ ነው ከሷ ጋር ከቤተክርስቲያን ጋር ከአማኞች ጋር ከአገልጋዮች ጋር ከኔ ጋር ካንተ ጋር እግዚአብሔር ስላለ ነው እግዚአብሔር ያከበረን። በምድርም ላይ እግዚአብሔር ደግሞ ገልጦናል። ክብር ለኢየሱስ ይሁን። በተሰደድንበት ስሙ በተሰደበበትና ስሙን ተሸክመን በተጓዝንበት ሁሉ ተሰደናል፣ ተሰድበናል። ያ ሁሉ አልፏል። ክብር ለእግዚአብሔር ይሁን። ዛሬም ክብር ነው። ስሙ ታላቅ ነው። የጌታን ስም እየጠራን እሱን እናመልካለን። ክብር ለኢየሱስ ይሁን። እግዚአብሔርን እናመሰግናለን። ካላስቸገርኳችሁ ቁመን የእግዚአብሔርን ቃል ብናነብ ደስ ይለኛል። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ፣ ተባረኩ። ከዘሌዋውያን ምዕራፍ 6 ላይ ከቁጥር 8 እስከ 13 ያለውን ክፍል አብረን እንከፋፈላለን ከኔ ጋር። ዘሌዋውያን ምዕራፍ መጽሐፍ ቅዱስ የያዛችሁ በሃርድ ኮፒም በሶፍትም የያዛችሁ መጽሐፍ ቅዱሳችሁን ብቻ በሞባይል እንድታነቡ ፓስተር በቀደም ማስጠንቀቂያ ሰጥቷል። መጽሐፍ ቅዱስ ብቻ በሞባይል እንድታነቡ እናሳስባለን ብሏል። እሱን እናነባለን ከእግዚአብሔር ቃል። ዘሌዋውያን ምዕራፍ 6 ከቁጥር 8 እስከ 13 በጌታ በኢየሱስ ስም አነባለሁ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንና ልጆቹ እንዲህ ብለህ እዘዛቸው፣ የሚቃጠለው መስዋዕት ሕግ ይህ ነው። የሚቃጠለው መስዋዕት በመሰዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጠባ ድረስ ይሆናል። እሳቱም በመሰዊያው ላይ ዘወትር ይነዳል። ካህኑም የበፍታ ቀሚስ የበፍታ ሱሪ በስጋው ላይ ይለብሳል። በመሰዊያም ላይም የሚቃጠል መስዋዕት እሳቱ ከበላው በኋላ አመዱን አንስቶ በመሰዊያው አጠገብ ያፈሰዋል። ልብሱንም ያወልቃል፣ ሌላም ልብስ ይለብሳል። አመዱንም ተሸክሞ ከሰፈር ንጹሕ ስፍራ ወደ ውጭ ያወጣዋል። እሳቱም በመሰዊያው ላይ ዘወትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል። የሚቃጠል መስዋዕት በዚያ ላይ ይረበርባል። በዚያም የደህንነት መስዋዕትን ስብ ያቃጥላል። ዘወትር በመሰዊያው ላይ እሳት ይነዳል፣ አይጠፋም ይላል። አንድ ክፍል ከአዲስ ኪዳን ላንብብና እንጸልያለን። አንድ ክፍል አንድ ጥቅስ ብቻ ነው። ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ በጌታ በኢየሱስ ስም አነባለሁ። ጌታ ኢየሱስ ነው ይህንንም የተናገረው። በምድር ላይ እሳት ልጥል መጣሁ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ ይላል። አዲሱ መደበኛ ትርጉም ትንሽ ሰፋ ስለሚያደርገው እሱን
ላንብብላችሁ እንዲህ ይላል። እኔ የመጣሁት በምድር ላይ እሳት ለመለኮስ ነው። አሁንም ቢቀጣጠል ምንኛ ደስ ባለኝ። ደግሜ አዲሱ መደበኛ ትርጉም ላንብብ። እኔ የመጣሁት በምድር ላይ እሳት ለመለኮስ ነው። አሁንም ቢቀጣጠል ምንኛ ደስ ባለኝ። እግዚአብሔር የሚፈልገው እሳቱ እንዲነድ እንዲቀጣጠል ይፈልጋል ከመሰዊያው። እንደምታውቁት በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር በእሳት የሚገለጥ አምላክ ነው። እግዚአብሔር የሚፈርድ አምላክ ነው፣ የሚያድንም አምላክ ነው። እሳቱ ያድናል፣ እሳቱም ይፈርዳል። እግዚአብሔር በእሳት ይገለጣል። በብሉይ ኪዳን እስራኤላውያኖች ሲመራ የነበረው በቀን በደመናም በሌሊት በእሳትም ሊመራቸው እንደነበረ እናውቃለን። እና እግዚአብሔር ራሱ እሳት ነው፣ የሚባላ እሳት ነው፣ የሚፈርድ እሳት ነው ይላል መጽሐፍ ቅዱስና ስለ እሳት ስንነጋገር ሊተራል የሆነውን ሳይሆን መንፈሳዊ እሳት መለኮታዊውን እሳት ነው እንድንካፈል ዛሬ የምፈልገውና እሳቱን አቀጣጥሎ እንዳይጠፋ የሚል መልእክት ነው ውስጥ ያለው። እዚህ መሰዊያው ላይ እግዚአብሔር እንደተናገረው ዘወትር መንደድ ያለበት ካህኑ ሁል ጊዜ እየቆሰቆሰ አመዱን ከሰፈር እያወጣ ልብስ እየቀየረ ሁል ጊዜ ዘወትር የማይጠፋ ሌሊትና ቀን ሁል ጊዜ ዘወትር ማለት ሁል ጊዜ ለሺህ ዓመታትም ቢሆን ለሚሊዮን ዓመት በዛን ጊዜ የነበረው በክህነት ዘመን በብሉይ ኪዳን ካህኑ ሁል ጊዜ ወደ መቅደስ እየገባ የሚለኩሰው የሚያነደውና እሳት የሚቆሰቁስ እንጨት የሚቀሰቁስበትና አመዱን የሚያወጣበት ልብሱን የሚቀይርበት ሁኔታ ነውና 3-4 ጊዜ እዚህ ተጠቅሷል። አሁን እሳቱ እንዳይጠፋ ዘወትር ይንደድ አይጥፋ የአምልኮ እሳት ውስጣችን መቀጣጠል እንዳለበትና ጌታ ኢየሱስ ክርስቶስም ሲናገር በሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እሳት ልለኩስ መጣሁኝ እንዲቀጣጠል እፈልጋለሁ። የወንጌል እሳት ነው እሳቱ። እዛ ቤተሰብ አውዱን እዛ ስትመለከቱ የሉቃስ 24 12 24 49 ላይ ስለ ወንጌል ነው የሚናገረው። ወንጌል በባህሪው ይከፍላል። የሚያምነውን የማያምነውን ቤተሰብን፣ እናት፣ አባት፣ ወንድም፣ እህት፣ ባል፣ ሚስት ምናምን ዘመድ አዝማድ ይለያያል። እሳቱ ወንጌል ሲገባ እንደዛ ነው የሆነው። በህይወታችን ተለማምደናል። ሁላችንና የምናውቀው ነው። እሳት ልጥል የመጣው ምን የወንጌል እሳት የወንጌሉ እሳት እንዲቀጥል ይፈልጋል እግዚአብሔር። በህይወታችን የለኮሰው መንፈሳዊ እሳት ያ ሁልጊዜ እንዲነድ እንዲቀጥል እንዳይቋረጥ ይፈልጋል። የእግዚአብሔር ፍላጎት ነው፣ የእግዚአብሔር መሻት ነው። በብሉይም እንዳነበብነው በዘሌዋውያን ላይ እግዚአብሔር ነው የተናገረው ለአሮን። በዚህም አዲስ ኪዳን ላይ ያነበብነው ኢየሱስ ነው ያለው እንዲቀጣጠልልኝ እንዲነድ ይፈልጋለሁኝ፣ እንዲቀጣጠል ይፈልጋለሁ። መቀጣጠል አለበት እንዳይጠፋ ሁል ጊዜ መንደድ አለበት። እሳቱ ከመሰዊያው እንዳይጠፋ ብሎ ዘወትር መንደድ እንዳለበት የእግዚአብሔር ቃል ይነግረናል። እና እሳቱ እንዲነድ እንዳይጠፋ እሳቱ ከመሰዊያው ላይ እንዳይጠፋ አቀጣጥሉ እንድላልና እኛ የአዲስ ኪዳን ካህናቶች ነን። ወደ ክህነት ስንመጣ አሁን የብሉይ ኪዳን ካህናት የለም። ሊቀ ካህናችን ኢየሱስ ነው። እኛ ምንድን ነን? ካህናት ነን ሁላችን። ያንን መሰዊያው ላይ አምልኳችንን የአምልኮ መስዋዕታችንን ሁል ጊዜ በመንፈስና በመረዳት በእውቀት በመንፈስ ማምለክ አለብን እግዚአብሔርን። የመጀመሪያው እንግዲህ ወደ ብሉይ ኪዳን ሄደን መስዋዕት አንሰዋም፣ እሳት አናነድም፣ አመድ አናወጣም፣ ልብስ አንቀይርም። ልብሳችን በክርስቶስ በደሙ ታዋጅቶ ተቀይሮልናል። ህይወታችን ተቀይሯል። ክብር ለእግዚአብሔር ይሁን። አሁን ወደዛ አንመጣም። ክብር ለእግዚአብሔር ይሁን እና የተለየ የወንጌሉ ሰዓት ደግሞ ተሰጥቶናል እና እኛ በተለይ ደግሞ ጥንታዊ ጴንጤቆስጣል ክላሲካል ጴንጤቆስጣል የሆነ ሰዎች ነን በዚህ ያለ ነው። ስለዚህ የእሳት ሁል ጊዜ እንዲነድ እግዚአብሔር ይፈልጋል ውስጣችን። ቤተ ክርስቲያን ያደገችበት የተለወጠችበት የበዛች የሰፋችበት በዚህ እሳት ነው። እሳቱ ጠቅሞናል አይደል? እሳት ብለን አልጠፋንም። ውስጣችን ተቀጣጥሎ በህይወታችን አድገናል፣ ተለውጠናል፣ ለአገልግሎት ተለይተናል፣ የእግዚአብሔርን ክብር አይተናል በእሳቱ ውስጥ። ዛሬም እንዲቀጣጠል እግዚአብሔር ይፈልጋል። ውስጤ መልእክት ይሄ ነው። አቀጣጥሎ አንድዱ በጌታ በኢየሱስ ክርስቶስ የተለኮሰውን እሳት እንዳይጠፋ ማንደድ አለብን። የወንጌሉን እሳት፣ የፍቅሩን እሳት፣ የአገልግሎትን እሳት ውስጣችን ማቀጣጠል ማንደድ እንዳለብን የእግዚአብሔር ቃል በውስጤ ተናግሮኛል እና በጥቂቱ ትንሽ ቤተ ህብረት ላይ በትንሽ አካፍየዋለሁ። ዛሬ በስፋት እንካፈላለን። ክብር ለእግዚአብሔር ይሁን። እግዚአብሔር ውስጤ የሰጠኝ ይሄ ነው። እሳቱን እንዳይጠፋ በውስጣችሁ ያለው እሳት ያ እሳት እንዲነድ እንዲቀጣጠል ይፈልጋል እግዚአብሔር። የእግዚአብሔር ፍላጎት ነው። የሰው የኔ አይደለም፣ የሰዎችም ያገልጋይ አይደለምና ሰው ሁሉ በእሳት ይቀመማል ይላል መጽሐፍ ቅዱስ ማርቆስ 9:49 ላይ ሲናገር እሳት ይቀመማል። ነገሮችን የመስራት ፊዚካል የሆነ ሊትራል የሆነው እሳት ብዙ ጥቅም እንዳለው የኤሌክትሪክ አሁን ቅድም ፓወር ኃይል እንደሚያስፈልገን በዚህ በምድራዊ ነገሮቻችን ላይ ደግሞ ሰማያዊ ኃይል ያስፈልገናል። ሰማያዊ እሳት ያስፈልገናል። ሁልጊዜ ህይወታችን መቀጣጠል መንደድ ያለበት መቀጣጠል ያለበት ህይወት እንደሆነ እናያለን እና በመንፈስ ቅዱስ እሳት መቀጣጠል አለብን። ሁለት ነገሮችን እናያለን። ሐዋርያት ሥራ ምዕራፍ 2 ላይ ስትሄዱ መጽሐፍ ሲነግረን ሁለት ነገሮችን ነው የሚነግረን። ሁለት እሳቶችን ሲገለጡ በዚህ በመጨረሻው ዘመን ከሚሆኑ ነገሮች አንዱ ሁለት እሳት ነው። የፍርድ እሳትና የማዳን እሳት።
ብዬ ከፍየዋለሁ። ምዕራፍ 2 ላይ ያለው የመንፈስ ቅዱስ እሳት ሐዋርያት ሥራ ታውቃላችሁ። ያ እሳት አለ። እንደገና ደግሞ እሳት በሰማይ በምድር እሰጣለሁ የጌታ ቀን እስኪመጣ ድረስ የሚለው ክፍል አለ። እዛ ክፍል ላይ ስትመለከቱ ሐዋርያት ሥራ ምዕራፍ 2:19 ላይ አካባቢ ያለው እሳት የፍርድ እሳት ነው። ማቴዎስም እንደምታውቁት ምዕራፍ 3 ቁጥር 11 ላይ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። ሁለት እሳት ነው። የመንፈስ ቅዱስ እሳት የሚያድን የሚለውጥ የሚቀባ እኛን የሚያቀጣጥል ለህይወት የሚያበቃ እሳት የህይወት እሳት ነው። የማዳን እሳት ነው። እግዚአብሔር ደግሞ ሲመጣ ምን ያደርጋል? በእሳት ይፈርዳል አይደል? መናፍስቶች አሁን ሲወጡ እሳት አቃጠለኝ ይላሉ አይደል? የኢየሱስ ስም የክብሩ እሳት ሲመጣ ለነሱ ጥፋት ነው፣ ፍርድ ነው። ለኛ ደግሞ ህይወት ነው። እሳቱን ሚስጥሩን ብዙዎቻችሁ የምታውቁታችሁና በዚህ እሳት ውስጥ የተወለዳችሁ ስለሆናችሁ ብዙዎቹ አገልጋዮችም የእግዚአብሔር ቤተሰቦችና ይህን እሳት ግን መለማመድ ይጠይቃል። ሁል ጊዜ መለማመድ እንዳይጠፋ። እሳት በባህሪው ይጠፋል፣ ይዳፈናል አይደል? መጽሐፍ ለዚህ ነው የሚነግረን። አንደኛ ተሰሎንቄ 5:19 ላይ የመንፈስን እሳት አታዳፍኑ፣ አታጥፉ ይለናል። አዲሱ መደበኛው አታጥፉ። አንደኛ ተሰሎንቄ 5:19 የምታውቁት ክፍል ነው። አታጥፉ፣ የመንፈሱን እሳት ውስጣችሁ የተቀጣጠለውን አታዳፍኑ፣ አታጥፉ፣ አቀጣጥሉ፣ አንድዱ። ውስጣችሁ መንደድ አለበት። ነገሮች ችላ ከተባሉ አባቶቻችን እናቶቻችን በጥንት በድሮ እንዳሁኑ የኤሌክትሪካል ሲስተም ሳይመጣ እሳት ያዳፍናሉ። አሁንም በገጠር አለ አይደል? እሳት ማዳፈን እንዳለ አውቃለሁና ያ እሳት ለነገ ይዳፈናል ወይም ደግሞ ይጠፋል። ውስጥ ካለ አመዱ ሲነሳ እሳቱ ቦግ ብሎ ለነገ ለጥቅም ይውላል። ዛሬም በመንፈሳዊ ሕይወታችን ብዙ የተዳፈኑ ነገሮች አሉ። እሱን እንድናቀጣጥል እግዚአብሔር ይፈልጋል። ብዙ ነገሮች ተዳፍነዋል። እንደ ቤተ ክርስቲያን፣ እንደ ግል፣ እንደ አገልጋይ፣ እንደ ምእመን፣ እንደ እግዚአብሔር ሰዎች ውስጣችን የተዳፈነውን ነገር ዛሬ ይቀጣጠላል። አሜን። አመዱ ይገፈፋል። አመዱን ማውጣት ልክ እንደ ካህኑ አመዱን ያወጣና ልብሱን ቀይሮ ከሰፈር አውጥቶ ውጭ ጥለዋል። አመዱ መውጣት አለበት፣ እሳቱ እንዲነድ ያ መንደድ አለበት ነው የሚለን። ያ የዘሌዋውያን መጽሐፍ ሐሳብ ይህንን ነው የሚነግረው። ዘወትር ይንደድ እንዳይጠፋ ካህኑ እንጨት ይቆስቁስበት ማለዳ 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 እየተነሳ እስኪ ማለዳ በሉ። ማለዳ ለጌታ መቀደስ የማለዳውን ጸሎቶቻችን ለእግዚአብሔር መሰዋት። ያ በጣም በማለዳ የምንጸልይባቸው የምንናፍቃቸው ጌታን የምንገናኝበት እንካውተር አድርገን የምንወጣበት ያን ልምምድ አስቀጥሎ ነው የሚለን ጌታ። ያ ልምምድ ለህይወታችን ይጠቅመናል። ራእይ እንቀበላለን፣ ቪዥን ቃል እንሰማለን። የእግዚአብሔርን ቃል ረማ ወይም ደግሞ የዕለቱን መልእክት ተቀብለን የምንወጣበት፣ በጠላት ሰፈር ስንወጣ ስንሄድ መንገዶቻችን የሚጠሩበት ከእግዚአብሔር ሰምተን የምንወጣበት ቀን ማለዳችን የተባረከ ይሁን። አሜን። ማለዳ ማለዳ ይለዋል አይደል? ማለዳ ማለዳ እየመጣ ካህኑ ምን ያርጋል? እንጨት ይቆሰቁስበታል ይላል። ጸሎት የእግዚአብሔር ቃል ውስጣችን ሲገባ ነው የሚቀጣጠለው። ክብር ለእግዚአብሔር ይሁን። እግዚአብሔር ያቀጣጥለን። አሜን። እሳቱን እናቀጣጥል እንዳይጠፋ እንዳይዳፈንብንና ማቀጣጠል እንዳለብን እግዚአብሔር አምላክ እንግዲህ በዘጸአት መጽሐፍ ላይ ሙሴን ሲገናኘው እንካውተር ሲገናኛቸው ብዙዎቹን የእግዚአብሔር ሰዎች በእሳት ነው የሚገናኘው አይደል? ሙሴን ታውቃላችሁ። ዘጸአት ምዕራፍ 3 ላይ እሳቱ ነበልባል ቁጥቋጦዋ ሳትቃጠል ሳትነድ ግን ሲነድ እሳት አየ። ይህንን ታላቅ ራእይ ልይ አለ። ይህንን ምንድነው አለና ሲመጣ አየ ጌታ። እግዚአብሔርም ተናገረው ይሄ ስፍራ ምን የሆነ ነው? የተቀደሰ ስፍራ ነውና ጫማህን አውልቅ አለ። እሳቱ አንዱ በባህሪው ይቀድሰናል። ከዚህ ከተለማመድ ነው የአመጽ የኃጢአት የድካም ህይወት ያወጣናል። እሳቱ ህይወታችንን ይቀድሳል። የመቀደስ ባህሪ ያለው እግዚአብሔር እሳት ነው። መንፈስ ቅዱስ በእሳት ተመስሏልና የእግዚአብሔር ቃል በእሳት ተመስሏል። ኢየሱስም እሳት ነው። ውስጣችን ይቀድሳል። አሁን ስናመልክ ስንጸልይ የእግዚአብሔር ቃል ስንሰማ ውስጣችን ይቀደሳል፣ ይባረካል። ጌታ ኢየሱስም እንዳለ በዮሐንስ ወንጌል ምዕራፍ 15 ላይ እኔ አሁን ስለነገርኳችሁ ቃል እናንተ ንጹሃን ናችሁ ይላል። ቃሉ ያጥበናል፣ ያጸዳናል፣ ውስጣችንን ያጥባል። ኤፌሶንም ላይ እንደሚናገር ቤተክርስቲያንን ከቃሉ ጋርና ከመንፈሱ ጋር በውሃ አጥቦ ንጽሕት ቅድስት ያለ ነውር እንድትሆን እግዚአብሔር የሚፈልገው ጌታ የሚነጥቀው ንጽሕትና ቅድስት የሆነች ያለ ነውር የሆነች የተባረከች ቅድስት ቤተክርስቲያን ነው የሚወስደው። ድንግል የሆነችውን የክርስቶስ ቤተክርስቲያን በመንፈሱ በቃሉ የጸዳች በደሙ የታጠበችውን ንስሐ የገባችውን እንጂ የረከሰችውን ቤተክርስቲያን የምትባለውን ጉባኤ አይወስድም። የሚወስደው የተቀደሰችው ቤተክርስቲያን ነው። ለዚህ ነው ቃሉ የሚያስፈልገን፣ እሳቱ የሚያስፈልገን። እሳቱ የመቀደስ የመለየት ለእግዚአብሔር የመለየትን ህይወት ይሰጠናል። እግዚአብሔር ይመስገን። እግዚአብሔር በእሳቱ ይቀድሰን። አሜን። ክብር ለኢየሱስ ይሁን እና በዛ በነበልባል እሳት በሐዋርያት ሥራ ምዕራፍ 30 ላይ ሲሰብክ እስጢፋኖስ ሙሴን አለው ምን አለው? በዛ በእሳቱ ቁጥቋጦ እግዚአብሔር ሙሴን በእሳት ተናገረው አገኘው ይላል። አዲስ ኪዳን ላይ ይጠቅሰዋል። የብሉይ ኪዳኑን የሙሴን መገናኘት እንካውተር እንዴት እንዳገኘው ሐዋርያት ሥራ ምዕራፍ 7 ቁጥር 30 ላይ እሱን ላንብብላችሁ። ሐዋርያት ሥራ ምዕራፍ 7 ቁጥር 30 ላይ እንዲህ ይላል።
በጌታ በኢየሱስ ስም 40 ዓመትም ሲሞላ የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየው ይላል። ታየው እግዚአብሔር ይታይልናል። አሜን። ቅድም እንዳየን እንዳመለክን የእግዚአብሔር ስም የጸና ግንብ ነው። የእግዚአብሔር ኃይል የእግዚአብሔር ክብር ግርማው ከኛ ጋር አለ። ዮሐንስ እንደሞተ ሰው ሆኖ የወደቀበት፣ ዳንኤል የሸመገለ በዛ በእሳት ውስጥ በክብር ውስጥ እንዳለ የሚያዩት አባቶቻችን ተረት አይደለም፣ አይተነው ነው የተከተልነው። ኢየሱስን አይተነው። እስኪ አይቼው ነው የምከተለው በሉ እስኪ። አይተን ነው ኢየሱስን እንጂ ሰው ነግሮን ብቻ አይደለም፣ ሰው መስክሮልን ብቻ አይደለም። ኢየሱስን አይተነው፣ ቀምሰነው፣ ዳሰነው። እንደ ዮሐንስ እነሱ በአካል ዳሰውት ሊሆን ይችላል። እኛ ግን በመንፈስ ተካፍለነዋል። ጸጋውን ሕይወቱን ኢየሱስን አግኝተነዋል። ሃሌሉያ! ኢየሱስ ጌታ ነው። ቅድም ፓስተር እያለ ነበርና እኔ ከእስልምና ስመጣ ኢየሱስን አይቼው ነው የመጣሁት። ሌላ ምንም አይደለም። በቃ መንፈሱ ነክቶኝ ነው። አንድ ዓመት መለወጥ አልቻልኩም ነበር። ዝም ብሎ ስርዓት፣ ወግ፣ ልማድ፣ የተለያዩ ነገሮች፣ ጭብጨባዎች ምናምኖች ትንሽ ያስቸግሩኝ ነበርና በህይወቴ ማለት አንድ ዓመት ሙሉ ጭብጨባ፣ እልልታ፣ ስግደት ምናምን እንደዚህ ልሳን፣ ጫጫታ፣ ውካታ ምናምን አይገባኝም ነበር። ልክ መንፈስ ቅዱስ ሲሞላ ሃሌሉያ ኢየሱስ ጌታ ነው ማለት ጀመርኩኝ። እስከዛ ድረስ ፍቅሩ ነበር የሳበኝ። የቅዱሳን ፍቅር ይስበኝ ነበር ያኖረኝ። አንድ ዓመት ያኖረኝ የቅዱሳን ፍቅር፣ ይሄ የቃሉ ፍቅር ሳነበው እሳት ነው፣ ይለውጣል። ግን አልገባኝም። ኢየሱስ እንዴት አምላክ ይሆናል? እንዴት ጌታ ይሆናል? እንዴት ሥላሴ የሚባል አምላክ ሊኖር ይችላል? ሶስት አምላክ እንዴት እንደዚህ ሊሆን ይችላል? የሚሉ ጥያቄዎች ነበሩብን አሉብን። የኔ ቤተሰቦች አሁን ጥያቄ አለባቸው እንደዚህ። ግን እግዚአብሔር ሲነካችሁ ትለወጣላችሁ። መንፈስ ቅዱስ ሲመጣ ይለውጣል። መንፈስ ቅዱስ ሲመጣ በልሳን መናገር ሲጀምር ሃሌሉያ ስል በቃ ኢየሱስ ጌትነቱ ገባኝ። ክብር ለጌታ ይሁን። ጌትነቱን የሚገልጥልን መንፈስ ቅዱስ ነው። እሳቱ ሲነካን ነው ምን ለወጠው። ሌላ ሰውን ዝም ብለን አንለውጠው። የሚለውጥ እሳት አለኛ ጋር። ክብር ለኢየሱስ ይሁን። የሚለውጥ ኃይል አለ በእኛ ውስጥ ዛሬ ህይወታችን የሚያለመልም። ዝም ብለን ተራ አምልኮ አምልከን ዘምረን ጸልየን ቃል ተካፍለን ብቻ አይደለም የምንሄደው። ከህይወት ጋር ነው። አሁን ስለ ህይወት ነው የምንናገረው። ቃል ሰምተን ብቻ አይደለም የምንሄደውና ስለዚህ የተለኮሰውን የነደደውን እሳት የመንፈስ ቅዱስን እሳት አታዳፍኑ፣ አንድዱ ይላል ጳውሎስም። ለዚህ ነው ጢሞቴዎስን ሲመክረው ባንተ ያለውን የእግዚአብሔር ስጦታ እንድታነሳሳ አሳስብሃለሁ። እጆችን በመጫን እሳት እንደሚያቀጣጥል አይደል የሚለው። እሳት እንደሚያቀጣጥል። እሳት እንዴት ነው የሚቀጣጥለው? የጠፋን የተዳፈንን ነገር እፍ ብላችሁ ከዛ እፍ ትሉታላችሁ፣ ከዛ ትቆሰቁሱላታችሁ። መንፈሳዊ ነገር ቁስቆሳ ይጠይቃል። ቸልተኝነት መኖር የለበትም በህይወታችን። ነገሮቻችን መዝንጉ መሆን የለብንም። ቅድም በጸሎት እንዳልኳችሁ የኤማስ መንገደኞች ደክመው ነበር፣ ዝለው ነበር። ስትጠወልጉ ምን ትነጋገሩትን አታስተውሉ፣ ምንድነው የምታወሩት አላቸው አይደል። እየጠወለጋችሁ ስትሄዱ ጌታ ጋር እኮ 3 ዓመት ያህል ኦልሞስት ተከትለዋል። ጌታን አውቀውታል፣ ወደውታል፣ ግን ይተርኩለታል አይደል። በቃል በስራ ብርቱ ስለነበረው ስለ ነብዩ ስለ ኢየሱስ አታውቅም እንዴ አሉት። ለሱ ራሱን ሰበኩለት። ስለ ኢየሱስን ሰበኩለት አይደል። አላወቁትም። አይናቸው ተይዞ ነበር። መንፈሳዊ አይን ይያዛል። አንዳንድ ጊዜ አይገባንም ነገሮች። እዚህ የሚከረርጉ ነገሮች በቃ ኢንተርቴንመንት ምናምን ይመስሉናል ወገኖች። አይደለም። መንፈሳዊ ነገር በመንፈስ የሚመረመር ነው። አሜን። እንደዛ ናችሁ ማለት አይደለም። ግን መንፈሳዊ ነገር ድካም ሊመጣ ይችላል። መቀጣጠል አለ። እነዚህ የኤማሁስ መንገደኞች እነ ቀለዮጳ ምንድነው የሆኑት? ጌታ ኢየሱስ እኔ ነኝ አላላቸው ማለት ራሱን የገለጠላቸው ዝም ብሎ አልገለጠላቸው። የገለጠላቸው ቃሉን ነው የሚያነብላቸው አይደል። ከመዝሙር ጀምሮ ከኦሪት ጀምሮ ከሙሴ ጀምሮ መጽሐፍትን ምን ያደርግላቸው? ይተርክላቸው ነበር። ክርስቶስ እንደሚሞት እንደሚነሳ ሶስተኛው ቀን እንዲህ አላነበባችሁ አላቸው። አላነበባችሁ ያለ ቤት ደረሱ አይደል። ኤማሁስ መንገደኞች ቤት ደረሱ። አይ እዚህ ግባ በቃ መሽቷል፣ አሁን እደር፣ ምሳ ብላ፣ ራት ብላ፣ እኛ ጋር ሁን አሉት እና ምግብ ቀረበ። አመሰገኑ። ልክ ሲያመሰግኑ አይናቸው ምን ሆነ ይላል? ተከፈተ ይላል። ሃሌሉያ። ጸሎት አይንን ይከፍታል። ቃል ደግሞ ልብን ያቀጣጥላል። የእግዚአብሔር ቃል እና ምን አሉ? እዛ ያሉት ቃል ይገርማቸው ሉቃስ 24 ላይ አይደል። መጽሐፍትን ሲከፍትልን ልባችን ምን ይሆን ነበር? ይቃጠልብን ነበር አሉ። የእግዚአብሔር ቃል የሚሰበከው ለዚህ ነው። መሰበክ መማር ያለብን ሁልጊዜ እንደዚህ ዕለትና ቀን ሳምንት ዕለት በየጊዜው በየኮንፈረንሱ መሰበክ ያለበት የእግዚአብሔር ቃል ልብን ይመልሳል፣ ልብን ያነጻል። ንጹህ ነው፣ ቅዱስ ነው። በሰዓት የተመሰለ የእግዚአብሔር ቃል እንደ መዶሻ እንደ ሰዓት አይደለችም ይላልና የእግዚአብሔር ቃል ወደ ህይወታችን ሲመጣ ልባችን ይነሳሳል። ህይወታችን እንደገና ሪሻይን ያደርጋል። ክብር ለእግዚአብሔር ይሁን። ብዙ እውቀት እኮ ሊኖረን ይችላል። በጌታ ቤት ብዙ ዓመት ልንሆን እንችላለን። 50 60 40 እንደኔም 30ዎች ውስጥ ያላችሁ ሰዎች ልሆናራችሁ። ግን መንፈሳዊ ነገር ይደክማል፣ ይዝላል፣ ይጠወልጋል። ከዛ የሚያነሳው እሳቱ ነው። እሳቱ አመዱን ማንሳት አለብን። በህይወታችን ዝለን እንዳንቀር እሳቱ ይቀጣጠል። አሜን። እሳቱ እንዳይጠፋ በህይወታችሁ ያለው እሳት። ክብር ለእግዚአብሔር ይሁን። ገልጥላችሁ ምን እንደሆኑ በኋላ ልነግራችሁ እችላለሁ። እና እሳቱ ይቀድሳል ብያቸዋለሁ። ለምሳሌ ኢሳይያስ ላይ ታስታውሳላችሁና ኢሳይያስ ነብይ ነው። ታላቅ ነብይ ከሚባለው ሰው
ትልቅ መልእክቶችን ንስሐ ግቡ፣ ተመለሱ፣ ኑ እንዋቀስ ይላል እግዚአብሔር። ተመለሱ እያለ በጣም ብዙ ስብከቶችን ሰብኳል አይደል? አስተምሯል። ግን ምዕራፍ 6 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን አየሁታል አይደል? ቅዱስ ቅዱስ እያሉ መላእክቶቹ ያንን ክብር አየ። ከዛ በኋላ ራሱን ሲያይ፣ እግዚአብሔርን ሲያይ፣ ህዝቡን ሲያይ፣ ራሱን ሲያይ ምን አልኩኝ አለ? የረከሰ ህዝብ ነኝ፣ ከንፈሬ ረክሶብኛል፣ ንግግሬ፣ ቃሌ፣ ውሎዬ፣ አነጋገሬ ሁሉ የረከሰ ነው። የምመላለሰው በረከሰ ህዝብ መካከል ነው ያለሁት። አንደበቴ ምን ሆኗል? ረክሷል። ወየው ጠፍቻለሁ ነው ያለው አይደል? አገልጋይ ነው እኮ ወየው ጠፍቻለሁ አለና እግዚአብሔርም ደግሞ ራራለትና ከመሰዊያው ፍም እሳት በጉጠት አምጥቶ መልአኩ ምን አደረገው? ከንፈሬን ዳሰሰ። ኃጢአት ከዚህ በኋላ ነስቷል። እሳቱ ያነጻል፣ ይቀድሳል፣ ከኃጢአትም ያነጻል። ወገኖቼ ክብር ለጌታ ይሁን። ከዛ በኋላ ና ንገርልኝ አለው። እግዚአብሔርን ቃል ንገራቸው፣ ቢሰሙም ባይሰሙም ንገር። ድፍረት ይሰጣል። ለአገልግሎታችን እሳቱ ድፍረት ይሰጠናል። ተድካም ያወጣናል። ምንናገረውን ይሰጠናል፣ ምንሰብከውን ይሰጠናል፣ ምናስተምረውን ምንጸልየውን ይሰጠናል አይደል? ምንሄድበትን አቅጣጫ ያሳየናል፣ ውድቀታችንን ያሳየናል። የት እንደነበር የእግዚአብሔር ክብር ሲገለጥ እሳቱ የእግዚአብሔርን ክብር መግለጫ ነው። የእግዚአብሔር መገኛ አምሳያ ነው እሳት አይደል? እግዚአብሔር በክብሩ ሲገኝ፣ በእሳቱ ሲገኝ እስራኤላውያኖች በግንባራቸው ወድቀው ይሰግዱ ነበር። ወየው ጠፋን፣ ሙሴ አንተ ተናገረን፣ እግዚአብሔር አይናገረን እስኪሉ ድረስ በዛ በሲና ተራራ ላይ በእሳት ነበር እግዚአብሔር የተገለጠላቸው። ከእሳቱ ውስጥ ድምፁን ሰማ ይላል። እንግዲህ እሳቱን አቀጣጥሉ ነው የሚል ውስጥ ያለው ይሄ ነው መልእክት። እግዚአብሔር የሚናገረው ይሄ ነው ለሙሉ ወንጌል፣ ለአያት ሙሉ ወንጌል ዛሬ ማለት ነው። እሳቱን አቀጣጥሉ፣ እንዳይጠፋ አታዳፍኑ፣ አንድዱት፣ ይንደድ። አሜን። ይንደድ እሳቱ። የድሮ ዝማሬዎቻችን በጣም ደስ ይላሉ አይደል? ይንደድ እሳቱ፣ ይውረድ ደመና በእኛ ላይ፣ እሳቱ ይንደድ፣ እሳትህን ላክልኝ፣ እሳትህን ላክልኝ። ያ ውስጣችን ለክሶናል። ውስጣችን ሃሌሉያ። ዝማሬዎቻችን እሳት ነበር የምንለው አይደል? ዛሬ ምን እንደሆነ ራሳችን ፈትሽ፣ ከዛ እንውጣ። ዛሬም እሳቱ ይለኮሳል። አሜን። እሳቱ ይወርዳል። ከለመናችሁት ያቀጣጥላችኋል። ተድካም ያወጣናል፣ ብርታት ይሰጠናል፣ ኃይል ይሰጠናል፣ ጉልበት ይሰጠናል፣ አቅጣጫ ያሳየናል እሳቱ። ክብር ለኢየሱስ ይሁን። ስለዚህ የመንፈስ ቅዱስን እሳት አታዳፍኑ ይላል አዲሱ መደበኛ ቅድም እንዳልኳችሁና እሳቱ እንግዲህ በእሳት እግዚአብሔርን መገኘት ሙሉ መገኘቱን ይነግረናል። ዘጸአት 24:17 ላይ እግዚአብሔር በክብር ተገኝቶ እስራኤላውያኖች በግንባራቸው ወድቀው እግዚአብሔርን የሚባላ እሳት እንደሆነ በጣም ፈርተው ተንቀጥቅጠው ሲያመልኩት ታያላችሁ። በዘጸአት ላይ፣ በዘሌዋውያን ላይ፣ በብሉይ ኪዳን ላይ ብዙ ጊዜ እግዚአብሔር በእሳት ሲገለጥ ብዙ እናያለንና ዳንኤል ምዕራፍ 7 ያለውን ላንብብላችሁ። ዳንኤል ምዕራፍ 7 ከራእይ ምዕራፍ 1 ቁጥር 13 ጋር አገናኝታችሁ ብትመለከቱት ገረመኝና ዳንኤልና ዮሐንስ ራእይ እግዚአብሔርን ያዩበት በእሳት ነበልባል ዙፋኑ በእሳት የተከበበ እንደዚህ በቃ ውስጡን በክብር ያዩት እንደሆነና ዳንኤል ምዕራፍ 9 ላይ ምዕራፍ 7 ቁጥር 9 አካባቢ ላይ ነው። ዙፋኖችም እስኪዘረግቡ ድረስ አየሁ። በዘመናት የሸመገለው ተቀምጦ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳት ፈሳሾች ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አላፋት በፊቱ ቆመው ነበር። ፍርድም ሆነ፣ መጽሐፍትም ተገለጡ። የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምፅ የተነሳ አየሁ። አውሬይቱም እስክትገደል አካሏም እስኪጠፋ ድረስ በእሳት ለመቃጠል እስክትሰጥ ድረስ አየሁ። ከቀሩትም 4 ግዛታቸው ተወሰደ። የሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ ይላል እና ዳንኤልና ዮሐንስ እግዚአብሔርን ያዩበት እይታ በጣም ተመሳሳይ ነው። ዮሐንስም እንደዛ ነው አይደል? ነጭ በረዶ እግሩ የናስ ቀበቶ የታጠቀ ፊቱ እንደሚያበራ ፀሐይ ያለ በጣም በክብር ያየው ነበርና ይህንን ያየ ሰው ወደ ኋላ አይልም። ክብሩን ካያችሁ ወደ ኋላ አትሉም ወገኖች። ክብሩን ጌታ ያሳየን። እነ ዳንኤል አይተውታል። የነ ዳንኤል አምላክ የኛም አምላክ ነው። የነ ዮሐንስ አምላክ የኛም አምላክ ነው አይደለም? ክብሩን ይገልጥልናል፣ ኃይሉን ያስታውቀናል። ዝም ብለን እንደ ተራ አምላክ አንከተለውም። እሱ ልዩ አምላክ ነው፣ ከአማልክት ሁሉ አምላክ፣ የጌቶች ሁሉ ጌታ በክብሩ። በዚህ ዳንኤል እንዴት እንዳየው ገርሞኛልና በጣም ደንቆኛልና በእሳትና ዙፋኑ በእሳትና በረዶ ነጭ ሆነ ብሎ ልክ ኢየሱስን እንዳየው ዮሐንስ አይነት እይታ ነው በጣምና። ስለዚህ ኢየሱስ ምንድነው? አምላክ ነው፣ ጌታ ነው፣
ክቡር ነው፣ ባለ ግርማ አምላክ ነው ማለት ነው። እግዚአብሔር ይመስገን። የኢየሱስና የእግዚአብሔር ዳንኤል ያየበት እይታ በጣም የሚገርም ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ደግሞ ወደ መጨረሻው ሐሳብ ስመጣ እግዚአብሔር እናንተንና እኔን በእሳት ለኩሶ እንድናገለግለው ይፈልጋል። ዋናው ይሄ ነው ፖይንቱ። ዋናው ይሄ ነው። በእሳት ተለኩሰ እንድናገለግል ነው የሚፈልገው። በዚህ ምድር ላይ ያለው አመጻ፣ ኃጢአት፣ ጨለማውን መክፈፍ የምንችለው እሳት በሆነው ብርሃን በኢየሱስ ክርስቶስ ስም ነው። ደግሞም በእግዚአብሔር መንፈስ ተቀብተን ነው የምናገለግለው። ለዚህ ነው መጽሐፍ የሚነግረን አገልጋዮችን የእሳት ነበልባል ያደርጋል ይላል። ዕብራውያን ምዕራፍ 1 ቁጥር 9 ላይ ምዕራፍ 1 ቁጥር 7 እና መዝሙር 104 ቁጥር 4። እንግዲህ ነባር ሰባኪና አገልጋይ ስለሆን ጥቅስ አበዛለሁ። በጥቅሱ ውስጥ ግን የእግዚአብሔርን ድምፅ እንሰማለን። ክብር ለኢየሱስ ይሁን። ስለዚህ እሳት ለብሰን፣ እሳት ጎርሰን፣ እሳት ታጥቀን ነው የምናገለግለው በዚህ ጨለማ ዓለም፣ በዚህ አመፀኛ ዓለም፣ በዚህ ክፋት በበዛበት፣ በተለይ ደግሞ በዚህ መጨረሻው ዘመን አመፅና ክፋት ጨለማው እየጠነከረ እየበረታ በመጣበት ጊዜ በእሳት ነበልባል፣ በእሳት መሞላት፣ በኃይል መሞላት ያስፈልገናል። እሳቱን ማቀጣጠል አለብን። በእሳት ተሞልተን ነው ማገልገል ያለብን። በጋለ መንፈስ ነው ማገልገል ያለበት። ሮሜ ምዕራፍ 12 ቁጥር 11 ላይ ምን ይላል? ዘወትር በመንፈስ የጋላችሁ ሁኑ ይላል። አትቀዝቅዙ፣ አትብረዱ ይላል። በአገልግሎታችሁ አዲሱ መደበኛ ትርጉም ይላል እና ብዙ ያው እንደ አገልጋይ ስላጠናው ያንን የሮሜው ምዕራፍ 12 11 ላንብብላችሁ። እንዲህ ይላል፣ አገልግሎታችን በእሳት መለኮስ እንዳለበት ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። ጌታን ለማገልገል በምንድን ነው? በጋለ መንፈስ ነው ማገልገል ያለብን እንጂ በዝምታ ወይም በቁዘማ አናገለግለውም። በጋለ መንፈስ፣ በተቀጣጠለ እሳት፣ በመንፈስ ቅዱስ እሳት፣ በቃሉ እሳት ተሞልተን፣ በፍቅሩ እሳት ተሞልተን ነው ልናገለግለው የሚገባ እና ጌታን ስናገለግል በቅዝቃዜ አይደለም፣ በትኩሰት በግለት ነው ማገልገል ያለብን። በሙቀት፣ በእግዚአብሔር ሙቀት፣ በራሳችን አይደለም። በመንፈስ ቅዱስ ሙቀት፣ በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ እሳት ማገልገል እንዳለ፣ በቃሉ እሳት፣ በጸሎት እሳት ውስጣችን እየተቀጣጠለ እየጸለይን እየጾም ፊቱን እየፈለግን ኃይሉን እየለበስን ነው የምናገለግለው። ክብር ለጌታ ይሁን። የጌታ አገልጋይ መሆን መታደል ነው። ጌታን ማገልገል፣ ህዝቡን ማገልገል፣ እንደናንተ የተቀባችሁ የተባረካችሁ የእግዚአብሔር ሰዎችን ማገልገል፣ የዚህ የከበረውን የእግዚአብሔር ቃል ለእናንተ ማካፈል መታደል ነው። እድለኛ ነኝ እኔ፣ እድለኛ ናችሁ እናንተ የእግዚአብሔርን ቃል የምትይዙ ሰዎች፣ የእግዚአብሔር ሰዎች። ክብር ለጌታ ይሁን። ይሄ እኮ ከሰማይ ጋራ ህዝቡን ማገናኘት ነው። ትልቅ ስራ ነው። ትልቅ አገልግሎት ነው። ከዓለም ካለው ስራዎች ሁሉ የሚበልጥ ስራ ጌታን ማገልገል ነው። አንዳንድ ሰው የጌታን ማገልገል ከንቱ ነው የሚሉ አሉ። እዚህ በብሉይም አሉ፣ በአዲስም በእኛም ዘመን አጋጥሞናል። ጌታን ማገልገል መክበር ነው ወገኖቼ። ብዙ ዋጋ ሊያስከፍለን ይችላል፣ ግን ጌታን ማገልገል እድል ነው። እድለኛ ነን። አሜን። በእሳት ነው ማገልገል ያለብን። ታዲያ ካገለገልን አይቀር በመንፈስ ቅዱስ እሳት፣ በጋለ መንፈስ፣ በተቀጣጠለ ውስጣችን በተራበ በተጠማ ኃይሉን በመጠማትና ክብሩን በማየት እናገለግለዋለን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ እሱን አይኑን ክብሩን እያየን በእሳት እንደ እሳት ነበልባል የሆኑ አይኖቹን በእቶን የነጠረ የጋለ ናስ የሚመስሉ እግሮቹን ዮሐንስ እንዳየው ለእኛም ይገልጥልናል። ለእሱ ብቻ ነው እንዴ? አይመስለኝም። እኔ ጌታ ለነ ዳንኤልና ለነ ዮሐንስ ብቻ ነው ጌታ ራሱን የገለጠው? ለእኔም ገልጦልኛል፣ ለእናንተም ገልጦላችሁ። እኔ ጌታን አውቀዋለሁ። በቃ እነሱ እንደሚያውቁት አውቀዋለሁ። እነሱ የበለጠ አወቁት ማለት ለእኔም እንዳውቀው ነው የፈለገው አይደል? የእነሱ ልምምድ እዚህ የጻፈው እኮ እዚህ የነገረን እኔም ለእናንተ እንደዚህ ይገለጥላችኋለሁ ነው። እኔ እንደዛ ነው የሚገባኝ አይደል? ቢሆን ኖሮ ለእነሱ ብቻ አሳይቶ በቃ ይሰውረው አይጽፈውም ነበር እዚህ መጽሐፍ አይደል? እኛም ይሄንን ልምምድ እንድንለማመድ ከእሱ ጋር እንካውንተር እንድናደርግ፣ እንድንገናኝ፣ እንድንፈልገው፣ እንድንወደው ክብሩን፣ ኃይሉን፣ ማንነቱን፣ መገለጡን አውቀን ራሱን፣ ስሙን፣ ስልጣኑን አውቀን እንድናገለግለው ስለሚፈልግ ነው አይደል? እነሱ ባገለገሉበት መንገድ ምሳሌና ክብሩን የገለጠበት መንገድ እንጂ ዝም ብሎ ለጽሁፍ ብቻ ለማንበብ ብቻ አልፈነው አንብበን ሰብከን ብቻ እንድናልፈው አይደለም። እግዚአብሔር ክብሩን ይገልጣል። እግዚአብሔር ራሱን ያሳየናል። አይተነው እንከተለዋለን ኢየሱስን። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ እሳቱ ከመሰዊያው እንዳይጠፋ ብሎ እግዚአብሔር ለቲያጥሮን ቤተክርስቲያን ነው ያንን ያላት። በተለይ ራእይ ምዕራፍ 1 ላይ እንደምትመለከቱት ምዕራፍ 2 ላይ ምዕራፍ 19 ላይ ጌታ ኢየሱስ ክርስቶስ በእሳት ነበልባል በክብር ለዮሐንስ ብዙ ጊዜ ደጋግሞ ነው የሚገለጥለት። ምዕራፍ 1 ቁጥር 13 ብቻ አይደለም። ምዕራፍ 2 ቁጥር 18 ላይ እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮቹ ያሉት የእግዚአብሔር ልጅ እንዲህ ይላል ለቲያጥሮን ቤተክርስቲያን። ምዕራፍ 19 ቁጥር 12 ላይ ደግሞ አይኖቹ እንደ እሳት ነበልባል ናቸው ይላል። እዛው ራእይ ላይ አይኖቹ እንደ እሳት ነበልባል። እሳት ነበልባል መቋቋም አትችሉም። ማየት አትችሉም። መቆም አትችሉም። በጌታ ፊት እግዚአብሔርን ስናመልክና ፈርሃ እግዚአብሔር የሚኖረን እግዚአብሔርን ስናይ ብቻ ነው። ሰዎችን፣ ሰባኪዎችን እንዲህ አድርጉ ስላሉን ብቻ ሳይሆን ጌታን አይተነው ፈርተነው አክብረነው እናገለግለዋለን።
እናመልከዋለን። ክብር ለኢየሱስ ይሁን። ጌታ ይታይልናል። ምናልባት አንዳንዶች እንዴት ነው ጌታ የሚታየው የምትሉ ካላችሁ ጸልዩ፣ ጹሙ፣ ጌታ ይታይላችኋል። እኔ ቃል እገባላችሁ እንደ እግዚአብሔር ቃል ጌታ ይገለጣል፣ ራሱን ይገልጣል። የሚገልጥ አምላክ ነው የምናመልከው እንጂ ስውር አምላክ አይደለም። የሚታይ አምላክ ነው፣ ስውር አይደለም። መንፈስ ነው። አካላዊ ስጋ እንዳሆኑ እንደ ሐዋርያቶች ላይሆን ይችላል፣ ግን እግዚአብሔር ይታይላችኋል፣ ይገለጥላችኋል፣ በቃሉ ይገለጥላችኋል፣ በመንፈሱ ይገለጥላችኋል፣ በህይወታችሁ ይገለጥላችኋል። በሚገባችሁ በህልም በራእይም ይሁን በመንፈስም በአካልም በሁለንተናም ሊያያችሁ ይችላል ጌታ። ክብር ለጌታ ይሁን። ደግሞም ታዩታላችሁ። እስኪ ጌታዬን አየዋለሁ በሉ። አሜን። አይቼ አመልከዋለሁ በሉ እስኪ። አይቼ አገለግለዋለሁ በሉ እስኪ። አይተን ነው። አይቶ ያየ ሰው አይመለስም ወደ ኋላ፣ አያፈገፍግም ወደ ኋላ። ጌታን ያየ ሰው፣ ጌታን የሰማ ሰው፣ ኢየሱስን ያወቀ ሰው ወደ ኋላ አይመለስም። ዓለም አታሸንፈው፣ ሰይጣን አያሸንፈው። በኃጢአት ቢወርቅም ይነሳል፣ ቢደክም ይችላል፣ ግን ይነሳል፣ ይመለሳል። ተስፋ አይቆርጥም። ክብር ለኢየሱስ ይሁን። ጌታን ማየት ይሁንልን። አሜን። በህይወታችን እሳቱን ማቀጣጠል፣ ውስጣችን ይቀጣጠል። እሳቱ ይንደድ በህይወታችን፣ አይጥፋብን እሳቱ። ያ የፍቅሩ እሳት፣ ያ የኢየሱስ የፍቅሩ እሳት፣ የመጀመሪያው የልጅነታችን ጌታን ያወቅንበት ያቺ የነካችን ያ የነካን ፍቅር ዛሬም ይተቀጣጠል በህይወታችን። ክብር ለኢየሱስ ይሁን። አይጥፋብን፣ እሳቱ ይቀጣጠል። አሜን ሃሌሉያ። ማራዲያ ጋላባሻላ መንፈስ ቅዱስ እናመሰግንሃለን ጌታ ሆይ፣ እናከብርሃለን። እሳቱ ከመሰዊያው እንዳይጠፋ ዘወትር ይንደድ ይላል ጌታ። ሃሌሉያ ሃሌሉያ። እንጠቅልለውና አንደኛ ያልኩት ምንድነው? ከመሰዊያው የአምልኮ ሰዓት አይጥፋብን ነው የመጀመሪያው። የደህንነታችን አምልኮ ከደህንነት ጋር የተያዘ ነው። እኔ እንደሚገባኝ ስለ ዳን ነው ጌታን የምናመልከው አይደል? ስለ ዳን ስላወቅ ነው አምላክ ስለሆነን ነው የምናመልከው። ስናመልከው በመንፈስና በእውነት ነው። አንደኛ ያልኩት ሐሳብ ይሄ ነው። ለመጠቅለል ያህል ለማስታወሻ ለመያዝ የደህንነት መስዋዕት፣ ቅድም ካህኑ የደህንነት መስዋዕት ስብ ነው የሚያቀርብበት እዛ መሰዊያ ላይ የደህንነት መስዋዕት ነው የሚያቀርብ አይደል? የደህንነት ስቡን ነው የሚያቀርብ። ስብ ማለት ዋና ነገር ነው። ዋና የድህነታችን ምስጢር የሆነውን ጌታ ኢየሱስን ማምለክ እንጂ ከሱ ትርፍ አግኝተን የምናገኘውን አይተን አይደለም የምናመልከው። ስለ ዳን ብቻ እግዚአብሔርን እናመልከዋለን። የአምልኮ እሳት እንዳይጠፋ ውስጣችን እግዚአብሔርን ማምለክ ብቻችን ሁነን በጉባኤ ሁነን ሁለት ሁነን ሶስት ሁነን አንድ ሁነን የትም ስፍራ መኪና ስራ ቦታ የትም ቦታ ይመለካል ኢየሱስ። እሳቱ አይጠፋም። ሃሌሉያ። ማምለክ ኢየሱስን ማምለክ ኢየሱስን ጌትነቱን ስሙን መጥራት ይሄንን ድንቅ ስም አዳኝ ስም ኢየሱስ። እስኪ ኢየሱስ በሉ። ኢየሱስ የሚደነግጠው ሰይጣን ብቻ ነው። ለኛ ህይወት ነው። ያረሰርሳል እንደሚፈስ ዘይት ነው። ስምህ እንደሚፈስ ዘይት ነው። የኢየሱስን ስም ነው ሰጠርተን ነው የምናመልከው። ስናመልከው ኢየሱስን ስሙን ነው የምንጠራው የምናመልከው። አምልኮ በሰዓት ውስጥ ነው የምናመልከው ወገኖች ጌታን ስናመልክ። ስለዚህ የአምልኮ መንፈስ እንዳይጠፋብን እሱን እናቀጣጥል። በመንፈስ የሆነ አምልኮ እናርግ። አምልኮ፣ ውዳሴ፣ ክብር ጌታን በውስጣችን እንዳይጠፋብን በእውነትና በመንፈስ ጌታን እናምልክ። ስለ መዳናችን ስለ መትረፋችን ከአጋንንት እስራት ከኃጢአት እስራት መፈታታችን መዳናችን በቂ ነው ወገኖች ጌታን ለማምለክ። ስለተሰጠን ስላገባን ስለወለድን መኪና ቤት ስላለን ንብረት ስላለን ደሞዝ ስላለን ስራ ትምህርት እውቀት ስላለን አይደለም ጌታን የምናመልከው። እንደዛም ያም ያገኛሉ ሁሉም። እኛ ስለ ዳን ብቻ ነው የምናመልከው ወገኖች። እግዚአብሔር አምላካችን ነው። ኢየሱስ ጌታችን ነው። ጌታ የሆነው ንብረት ሀብትና ነገሮች ስለሰጡን ስላይሆን ነፍሴን ስላዳነ ነው የኔ ጌታ የሆነው። ኢየሱስ ጌታ ነው። አሜን። የነፍሴ ጌታ የነፍሴ አዳኝ ነው ኢየሱስ። የነፍሴ መልህቅ ነው። የነፍሴ ዋስትና ነው። የዘላለም መንግስትን የሰጠኝ አባት የሆነኝ አምላክ የሆነኝ ጌታ የሆነኝ ኢየሱስ ስላዳነኝ አመልከዋለሁኝ። ሃሌሉያ። ስላዳነኝ አመልከዋለሁኝ። በጌታ ኢየሱስ ክርስቶስ የታረደውን በግ ኢየሱስን እናመልከዋለን። ሃሌሉያ እናመልከዋለን። በመጨረሻው ዘመን በዛ በሰማይ በዛኛው ዓለም እናመልከው ስለዳን ነው። ማዳኑን እያወጅን ነው የምናወራው አይደል? ራእይ መጽሐፍ ላይ ማዳኑን ነው ከሚወራለት በበጉ ደም ከበጉ ደም የነጻን ስለሆን ማዳን ያንተ ነው፣ ኃይል ያንተ ነው፣ ክብር ያንተ ነው እያልን እናመልከዋለን። ይሄ ሰዓት አይጥፋብን ወገኖች። የአምልኮ ሰዓት የመንፈስ አምልኮ በመንፈስ ማምለክ ይሁንልን። ሃሌሉያ። ፕሬቬጋንቶላ ቤላባዲ ላባጋና ማዲያ ዜሌቢ ግላባዲና ሞግሮቦዲ ላባ የመንፈሱ ሰዓት የአምልኮ ሰዓት ይሁንልን ወገኖች። በመንፈስ ማምለክ ይሁንልን። በሰዓት ውስጥ ማምለክ ይሁንልን። ሃሌሉያ። ስለዚህ አምልኮን አናስቀር። ስለ መዳናችን ማመስገን ማወደስ። የዳኑ ያመልኩታል። የዳኑ የተረፉ ናቸው የሚያመልኩት። ነፃ የወጣ ሰው ነው የሚያመልከው ኢየሱስን። አርነት የወጣ ሰው ኢየሱስን ያመልካል። ውድ ግዴታ አምልክ አይባልም፣ አይጎተጎትም። በማነቤላ በመዝሙር በመሳሪያ ምናምን አይደለም። መሳሪያው ለማገዝ ነው እንጂ እኛ በመንፈስ ነው የምናመልከው አይደል?
ጌታ ይባርካችሁ። በፓስተሮቻችን የአምልኮ መንፈስ አለባቸው። ደስ ይለኛል። እኔ በዝማሬ አልችልም፣ ግን እነ ኤርሚና እነ አዋዝ በጣም ሲያመልኩ ደስ ይለኛል። ፓስተሮች ነው ሲያመልኩ በጣም ደስ። ክብር ለጌታ ይሁን። አሜን። በአምልኳችሁ እንባረካለን። ተባረኩ። እስኪ ባርኳቸው። እግዚአብሔር ይባርካችሁ። አሜን። ከባረኩ። ጌታ ይባርካቸው። ከቃል በላይ ከመምራት በላይ ብዙ አስተዳደግ ላይ አምልኮ ሲወጡ የሚመጣላቸው መንፈስ የዝማሬ መንፈስ እኔ ያበረታታናል። ጉባኤውን ክብር ለጌታ። ይሄ ጸጋ ነው ራሱ እግዚአብሔር ለቤተ ክርስቲያን የሰጠው ነው። እግዚአብሔር ይመስገን። አሜን። ይሄ የአምልኮ ሰዓት ነው። እግዚአብሔር አምልኮን የሚያመልክ ሰው የሚያመልክ መሪ ማግኘት ወገኖች ወደ አምልኮ ያስገባል። ካህኑ ያመልክ ነበር። ሊቀ ካህኑ አምልኮ ስርዓት ብቻ አይደለም። አምልኮ ከእግዚአብሔር ጋር እንካውተር ይገናኛል። እዛ ሲያጠፋ ይቀሰፋል፣ በገመድ ይጎት የብሉይ ኪዳኑ አይደል ታውቃላችሁ። አምልኮ ነው የሚገባው። ራሱ አምልኮ ህዝቡንም ወደ አምልኮ ያስጠጋል እንጂ ፕሮግራም መሪ ብቻ አይሆንም። እዚህ ማቀናጀት ክብር ለእግዚአብሔር ይሁን። ለዚህ ነው ኢዮብ መጽሐፍ ላይ 15:4 ላይ አምልኮን አታስቀር፣ እግዚአብሔር አምልኮን በማስቀረት ትበድላለህ ይላልና ሁለተኛው የቃሉ ሰዓት ነው ያልኳችሁ። እየጠቀለልኩት ነው ሐሳቤን። የቃሉ ሰዓት ለማጠቃለል ነው። ሉቃስ 24 ላይ ቁጥር 32 ላይ ላስቀምጣችሁ እስከ 44 ላይ የቃሉ ሰዓት። ኤርሚያስ 23:29 ላይ ካህኑም ማለዳ ማለዳ እንጨቱን ያቃጥልበታል ነው ያልኩት። ቃሉ ይቀድሰናል። የቃሉ እሳት ሁልጊዜ እንድነድ የቃሉ መነቃቃት። ቃሉ እሳት ውስጣችን ካለ መነቃቃት፣ ሪቫይቫል፣ ይሄ ሪኒዋል የምንለው ፋየር ኮንፈረንስ አንጠብቅም አይደል? እነ ቦንኬ ሲመጡ እንደሱን አይደለም የምንጠብቀው። የፋየር ኮንፈረንስ እኛ ጋር አለ። በቃ እኛ ጋር ነው ያለው እንጂ አገልጋይ ሲመጣ የተቀባ ወይም የተላከ እሱ ጸጋ እንካፈላለን። ግን እሳቱ እኛ ውስጥ አለ፣ ይነዳል፣ አይጠፋም። ቃሉ እሳት ውስጣችን ቃሉን በበላን ቁጥር ባለፈው ተምረናል ስለ ዲቮሽን ታይምና ቃሉን በበላን ቁጥር ዲቮት በሆነ ጊዜ በጸለይ ቁጥር ውስጣችን ሪቫይቭ ይሆናል። ማንም ያነቃቃን ቃሉንም ያነቃቃን በቃሉ በመንፈስ። ሶስተኛ የጸሎት እሳት እናቀጣጥል ነው እያልኩ ያለሁት። የአምልኮ እሳት እናቀጣጥል፣ የቃሉን እሳት እናቀጣጥል፣ የጸሎት እሳት እናቀጣጥል። እንዳይጠፋብን ውስጣችን ያለውን ይሄ አለኮ ግን እንዳይጠፋ ማቀጣጠል፣ ማንደድ፣ ውስጣችን ማንደድ ማቀጣጠል አለብን ነው ጸሎት እሳት። ራእይ መጽሐፍ ምዕራፍ 5 ቁጥር 8 ላይ ጸሎታችሁ በጣን እንደ ጣን አረገ ይላል። የቆርኔሌዎስም ጸሎት እንደ እሳት ነው። ጣንን እሳት ላይ አርጋችሁ አይደለ ወግ ብሎ ወደ እግዚአብሔር ጸሎት እንደዛ ነው። በእግዚአብሔር ፊት የሚያርግ ነው። እግዚአብሔር የሚሰማው ነው። እንደ እሳት በእሳት ውስጥ አልፎ የሚቀርብ ነው ጸሎት። ዝም ብሎ አይቀርብም። ይሄንን ማቀጣጠል እንዳለን ጸሎት እንዳይጠፋብን የጸሎት መሰዊያችን ይታደስ። አሜን። ጸሎት ውስጥ ነው እሳት ያለው። እሳት ያለው ጸሎት ውስጥ ነው። ጸሎት ውስጥ እሳቱ ይመጣል፣ ቃሉ ይመጣል፣ ራእይ ይመጣል፣ ኢየሱስን ማየት ይመጣል። ጾም ጸሎትን መለማመድ አንርሳ። እሱና ያለንን እናቀጣጥል ነው፣ አይጥፋብን ነው። አራተኛ ያልኩት የወንጌልን እሳት እናቀጣጥል ነው። ለመጠቅለያ መጠቅለል ስለሚያስፈልግ የወንጌል እሳት ኢየሱስ ምንድነው ያለው? ቅድም መጀመሪያ እንደነበርኩላችሁ ሉቃስ 12:49 ላይ እሳትን ልጥል መጣሁ የነደደ ከሆነ ዘንድ ምን እፈልጋለሁ? አዲሱ መደበኛ ምንድነው ያለው? እሳትን አቀጣጥል ወይም ልለኩስ ነው የሚለው። መለኮስ ነው የሚለው። እዛ መለኮስ እሳቱ ምን ሆኗል? እስኪ ተለኩሷል በሉ። ወንጌል ተለኩሷል። ሲያጠፉት ይነዳል የሚል ዝማሬ ነበረና ድሮ ወንጌል አይደል? አይጠፋም። ሲነኩት ከውጭ ያሉ ሲነኩት ይነዳል የበለጠ። ውስጥ ነው እኛ ነን የምናጠፋው። እንዳይጠፋብን ነው ውስጥ። አንድ እግዚአብሔር ሰው ያለውን ነገር ላካፍላችሁና አንድ ቴዎሎጂያን የሆነ ሰው የስነ መለኮት ሰው ምን አለ? እሱን ያለውን ባካፈላችሁ ደስ ይለኛልና ኦሪገን ይባላል። ከ185 እስከ 254 ዓመት የኖረ የሲስቴማቲክ ቴዎሎጂ ስነ መለኮት ምሁር ነው ይባላልና ይህ ሰው በዚህ በእነሱ ዘመን ከኢየሱስ ከነ ሐዋርያት ዘመን በኋላ የኖረ ሰው ነው አይደል? ታሪኩን ቸርች ሂስትሪ ላይ ስታነብጡ። ስለዚህ በዛን ዘመን የነበረ ሰው በእርሱ ዘመን በርካታ ሰዎች በሐኪም ሊድን የማይችል ጽኑ ሕመም ይፈወስ እንደነበረ ዘግቧል፣ ጽፎ ነበር። እነዚህ ዘግየት ብሎ ግን እነዚህ ስጦታዎች በሐዋርያት ዘመን እንደነበሩ አልሰሩም፣ ደከሙ፣ ቀሩ፣ በምልአት መገለጥ አቃታቸው ብሏል። ብልጭ ብለው ከሰሙ። ብልጭ ብሎ ክስም ይላል። አንዳንድ የጸጋ ስጦታ አገልግሎቶች አይደል? መንፈሳዊ ነገሮች ብልጭ ብሎ በእነሱም ዘመን እንደዛ አጋጥሟቸው ጽፏልና ይህም የሆነበት ምክንያቱ ሲናገር በመካከላቸው የነበረው የህይወት ጉድለት፣ የህይወት ቅዝቃዜ ነበር። ጥራት፣ ቅድስና ጉድለት እንደነበረ ጽፏል ብሏል። በተለያየ ዘመናት ብዙ ጊዜ መንፈሳዊ ነገር ይነሳል፣ ሪቫይቫል ይነሳል። መንፈሳዊ ነገር እኛ ጴንጤቆስጣል አማኞች ነን። ጴንጤቆስጤ ሪቫይቫሎች ብዙ ጊዜ ይነሳሉ፣ እሳት ይነሳል፣ ክብር ይመጣል፣ ሰዎች ይድናሉ፣ ይለወጣል፣ ቤተክርስቲያን ተመሰረተ። ደግሞ እንደገና ትራዲሽናል የሆነ ነገሮች ሲበዙ ቀዝቀዝ ይላል አይደል? ያንን ቅዝቃዜ ግን እሳቱ እንደገና መለኮስ አለበት እና ብዙ ሰዎች ጮሃል። በተለይ የስነ ምግባር ዝቅጠት ነው የሚለው እሱ የጻፈበት በዛ በመጽሐፍ ውስጥ የስነ ምግባር ዝቅጠት አሁን ያለበት ዘመን እኛ አይነት ይመስላል አይደል? በጣም መንፈሳዊ ነገር የሚያቀዘቅዙ ናቸውና ሲከብዳቸው ምን ያደርጋሉ? እነዚህ እግዚአብሔር ሰዎች ሰማያዊ እሳት ብለው ይጮሃሉ። የመለኮት እሳት ትውረድ አይደል? እነ ኤልያስ እንደዛ ነው ያሉት አይደል?
አመጽ በበዛበት ነገሮች በጣም ክራውድ በሆነበትና ቅዝቃዜ ስነ ምግባር ዝቅጠት አገልጋዩ መሪውም ተመሪውም ቤተክርስቲያን ህዝቡ በእግዚአብሔር ህዝብ የተጠራው ህዝብ እየቀዘቀዘ እየደከመ ሲመጣ አንዳንድ ሰዎች ጓዳ ይዘው ምሽግ ይዘው ምን ያደርጋሉ? ይጮሃሉ። እስኪ ጮሃለሁ በሉ። እዚህ መድረክ ላይ ብዙ ጊዜ ጩሁ ብሎናል እግዚአብሔር አይደል? ታስታውሳላችሁ። ብዙ መልእክቶች መጥተዋል። ጩሁ፣ በጩኸት እሳት ይውረድ ጩሁ። አንዳንዶች ደግሞ የበረከቱ ተካፋይ ሆነዋልና በዚህ እሳት እኛም ማገልገል ይኖርብናል። እሳቱ ይምጣ። አሜን። ቅዝቃዜያችንን ያንድደው። አሜን። ክብር ለኢየሱስ ይሁን። ስለዚህ መቀዝቀዝ አይሆንብን። ለዚህ ነው የሎዶቅያን ቤተክርስቲያን የሚናገረው። ለዛ ነው አይደል? በራድ ወይም ትኩስ አይደለሽምና ምን ስለሆንሽ ለብ ስላልሽ ልተፋሽ ነው። ስለዚህ ለብታንም አይፈልግም ማለት ነው ጌታ። ቀዝቃዜ ነሽና ምን መሆን አለብሽ? ትኩስ መሆን አለብሽ። ትኩስ ነው አይደል? እንድትሆን ነው የሚፈልገው አይደል? ቤተክርስቲያን ትኩስ እንድትሆን ነው ጌታ የሚፈልገው። ለብ ስላልሽ በራድ ወይም ትኩስ እንድንሆን ነው የሚፈልገው እንጂ እንድንበርድ አይደለም። ለዚህ ነው ቤተክርስቲያን ትበርዳለች፣ ትቀዘቅዛለች። በተወሰነ ጊዜ የተወሰነ ነገሮች ያጋጥሟታል። ብዙ ነገሮች ጫና ስለሚመጣ በዓለም በውስጥ ወጭ አለው። ስለዚህ የውጭ አያጠፋትም ነው ቅድም ያልኳችሁ፣ የውስጡ ነው። ብዙ ጊዜ ቅዝቃዜ፣ መንፈሳዊ ቅዝቃዜ፣ ስነ ምግባር ጉድለቶች፣ ዝቅጠቶች ሲመጡ መንፈሳዊ ነገር እየደከሙ እየበረዱ ይመጣሉ። ዛሬ ይለኮሳል። አሜን። እስኪ እሳቱ አይጠፋም በሉ። ይነዳል በሉ እስኪ። አሜን። በህይወቴ ይነዳል። በቤተ ክርስቲያን በምድራችን ላይ እግዚአብሔር እሳቱን ያነዳል። ክብር ለኢየሱስ ይሁን። ክብር ለጌታ። ቅድም ብያቸዋለሁ። ሌላው የአገልግሎት እሳትን ማቀጣጠል ነው። ለማጠቃለል ነው እየደገምኩት ያለሁት። የአገልግሎትን እሳት ማቀጣጠል አለ። የአገልግሎት እሳት የክርስቶስን የመለኮቱን ኃይል በማየት የመንፈስ ቅዱስን እሳት በመቀበል ቃሉን በመቀበል ማገልገል አለብን። ስድስተኛና ሰባተኛ ይቀረኛል። ስድስተኛ በቁጥር እየሰጠውን የመንፈስ ቅዱስን እሳት እናቀጣጥል ነው እና የፍቅርን እሳት እኛ የመንፈስ ቅዱስ አማኞች ነን። ከዛውም ያው ጥንታዊ ጴንጤቆስጤል ክላሲካል ጴንጤቆስጤል የምንባል በመንፈስ ቅዱስ አምነን በልሳን ምንጸልይ ጸጋ ስጦታዎች በሙላት ይሰራሉ ብለን እናምናለን፣ እንቀበላለን፣ እንለማመዳለን። ዛሬም ይቀጥላል። አሜን። ጥንታዊ ጴንጤቆስጣዊነትን ማስቀጠል ማቀጣጠል አለብንና መንፈስ ቅዱስ ዛሬም ይሰራል፣ በስራ ላይ ነው፣ አልተለወጠም። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። ሰዓት አለኝ፣ አንድ 10 ደቂቃ ጨምራለሁ። ኢየሱስ ጌታ ነው። ምናልባት ሰዓት ከሄደ ብዬ ነው። ክብር ለጌታ ይሁን። እሳቱ ይነዳል። ዛሬም ሐዋርያት ሥራ ምዕራፍ 2 ላይ እንደምታውቁት መንፈስ ቅዱስን ተሞልተው ሐዋርያቶች በዚህ እሳት እንደተቀጣጠሉ እንደተሞሉ ቤተክርስቲያን እንደመሰረቱ ወንጌል እንደሰበኩ እንዳገለገሉ ያን እሳት ደግሞ ሁሉ ጊዜ ይለማመዱ እንደነበረ ሐዋርያት ሥራ 12 ላይ 13 ላይ 4 ላይ ብዙ ጊዜ በ30 ዓመት የቤተክርስቲያን ታሪክ ዘመን በሐዋርያት ሥራ ዘመን ማለት ነው መንፈስ ቅዱስን ይለማመዱ እንደነበረ እናያለን፣ እንመለከታለን። በኤፌሶን በሰማርያ አይደል በሄደበት ሐዋርያቶች በሄዱበት መንፈስ ቅዱስ ሙላት ሁል ጊዜ ነበረ፣ ሁል ጊዜ ይሰራ ነበር። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው። ዛሬም መንፈስ ቅዱስ ይሰራል። ዛሬም በመንፈስ ቅዱስ መሞላት በልሳን መናገር አለ። አጋንንት መውጣት አለ። ስለሌላ አይደለም የምናገረው፣ አውቄ ነው የምናገረው። አለ። ዛሬም አጋንንቶች ይወጣሉ። ዛሬ መንፈስ ቅዱስ መሞላት በልሳን መጸለይ በጸጋ ስጦታዎች ማገልገል ይቀጥላል። እናምናለን። አታምኑም ማለት አይደለም፣ ግን እንዲቀጥል እንዲለማመዱ ትውልድ ሌላ ትውልድም ስላለ እግዚአብሔር ይመስገን ትውልዶች፣ ወጣቶች፣ ታዳጊዎች የተጸለየ መንፈስ ቅዱስ እየተሞሉ ነው። እግዚአብሔር ይመስገን በምድራችን እቺ ቤተክርስቲያን ይሄን ነገር ማስቀጠል አለባት። እግዚአብሔር ኢንዲጂነስ አድርጎ በዚህ ምድር ላይ ሲተክላት ዓላማና እግዚአብሔር ጥሪ ነበራት። እናውቃለን። የነባሮች እዚህ የነበራችሁ ከኔ ይልቅ ቀደም ያላችሁ ሰዎች ታውቃላችሁ። ክብር ለእግዚአብሔር ይሁን። ያ እሳት ምድሪቱን ሸፍኗል፣ አገርን ሸፍኗል። ምድሪቱን ሁሉ ቤተክርስቲያን እቺ ቤተክርስቲያን ብዙ በመንፈስ ቅዱስ እሳት የምታምን የምትቀበል ናት እና ያ እሳት መቀጣጠል መንደድ አለበት። የመንፈስ ቅዱስ ሙላት ሁልጊዜ ልምምዳችን ሁልጊዜ መቀጣጠል መንደድ አለብን እና ማቴዎስ 3:11 ላይ ቅድም እንዳልኳችሁ እርሱ በመንፈስ ቅዱስ በእሳት ያጠምቃል። ኢየሱስ ሐዋርያቶች በመንፈስ ቅዱስ ተሞልተው ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩ ቤት ሁሉ ሞላው፣ እንደ እሳት የተከፋፈሉ እሳት ታዩአቸው ይላል። እንግሊዝኛው ምን ይላል? ታንግስ ኦፍ ፋየር ይላል። የእሳት አንደበት ይላል። የእሳት ነበልባል ነው የሚለው። እንደው ነበልባል እሳት ታያቸው። ዝም ብሎ አይደለም። ያን ሲሞሉ ህይወታቸው ተለወጠ፣ አገልግሎታቸው ተለወጠ። ፈሪው ጴጥሮስ ደፋር ሆነ አይደል? ከሃዲዎቹ እና ደካሞቹ ሐዋርያቶች አሳጥማጆቹ ሰው አጥማጆች ሆኑ። አሜን። ሰው ለማጥመድ መንፈስ ቅዱስ በጣም አስፈላጊያችን ነው። ለዚህ ነው ሰው የሚጠመደው ወደ ጌታ የሚመጣው ወደ መንግስቱ በመንፈስ ቅዱስ ኃይል እንጂ በእኛ አይደለም። ለዚህ ነው በመንፈስ እንጂ በኃይልና በብርታት አይደለም። የመንፈስ ቅዱስን እሳት ማቀጣጠል ይኖርብን። እናቀጣጥል ነው። የመጨረሻው የመንፈስ ቅዱስን የፍቅር እሳት፣ የእግዚአብሔር የፍቅር እሳት። ፍቅር እሳት ነው፣ እንደ እሳት ነው። ይጠፋል፣ ይነዳል። ፍቅር ውስጣችን ሊቀዘቅዝ ይችላል። የሚቀዘቅዙ ነገሮችን ነው እያነሳሁ ያለሁት። የሚቀዘቅዙ ቤተክርስቲያን ውስጥ የሚቀዘቅዙ ነገሮች እነዚህ ናቸው። አምልኮ፣ ቃሉ፣ ጸሎት፣ አገልግሎት ብዙ ጊዜ ይጀመሩና ይቀዘቅዛሉ። ዛሬ ይቀጣጠላሉ። አሜን።
አቀጣጥሉ ነው የሚለው። የመጨረሻው የፍቅር እሳት ነው። ፍቅር እንደ እሳት ነው። መዝሙር መኃልየ መዝሙር ላይ ምን ይላል? ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም ይላል። መኃልየ ምዕራፍ 8 ከ6 እስከ 7 ማንበብ ትችላላችሁ። የማቴዎስ 24ቱን እናንብብና እንጨርሳለን። ማቴዎስ 24 ቁጥር 12 ላይ ፍቅር ከአመፃ ብዛት ምን ትሆናለች? የመጨረሻው ዘመን አንዱ ምልክት ትቀዘቅዛለች ነው። በእኛ ዘንድ አትቀዘቅዝም። እስኪ አይቀዘቅዝም በሉ። ፍቅር አይቀዘቅዝብኝም በሉ። ለጌታ ያለኝ ፍቅር፣ ለወዳጆች ያለኝ ፍቅር፣ ለሚጠፉት ያለኝ ፍቅር አይቀዘቅዝብኝም። አሜን። ሊቀዘቅዝ ስለሚችል ነው መጽሐፍ የሚነግረን። በመጨረሻው ዘመን ፍቅር ትቀዘቅዛለች። በምን ምክንያት? ሶርሱ አለው። አመፅ፣ ኃጢአት፣ ጥፋት፣ ተንኮል፣ ይሄ ጨለማው፣ ይሄ ቅድም የጠቀስ ነው የእግዚአብሔር ሰው የጠቀሰውን ለዘብተኝነት፣ ለብ ማለት፣ መቀዝቀዝ፣ ይሄ ስነ ምግባር ጉድለቶች መንፈሳዊ ነገር ያጎሉታል እና ወንድምን መጥላት፣ ጥላቻ ውስጥ እንገባለን። ከጌታ ጋር እንጣላለን። ሰው ወንጌል ሰበክን አሰበክ ዳና አልዳነ ቸልተኛ፣ እኔ ስለ ዳንኩ በቃ ምናምን፣ የኔም መዳን ያጠራጥረኛ፣ እኔም አላውቅም ምናምን ማለት፣ ይሄ በጣም ሪስኪ ውስጥ ነው ያለ ነው። አደጋ ውስጥ ነው ያለ ነው። የፍቅር እሳት ይቀጣጠል በውስጣችን። የፍቅር ብዛት ፍቅር ብዙ ውሃ የፍቅርን ሊያጠፋት አይችሉም ይላል። አይጠፋም። እኛ ውስጥ የተሰጠን ፍቅር በመንፈስ ቅዱስ የፈሰሰ ፍቅር ስለሆነ አይጠፋም። አሜን። ልናጠፋ ብንሞክርም ኢየሱስን ከወደድን ሰው እንወዳለን አይደል? ሰውን ከወደድን ደግሞ ወንጌል እንሰብክለታለን። እንዲድን ወደ ጌታ እንዲመጣ እንፈልጋለን። ክብር ለጌታ ይሁን። ጌታ ይባርካችሁ። እሳቱን አቀጣጥሩ እንዳይጠፋ በመሰዊያው ላይ ዘወትር ይንደድ ይላል የሰራዊት ጌታ እግዚአብሔር። እንጸልያለን። ሃሌሉያ። ሁላችንም እንጸልያለን። እሳቱን በሕይወታችን እንድናቀጣጥል እንድናነድ እግዚአብሔር ይፈልጋል።